ሰላም ጤና ይስጥልን የተወደዳችሁ የኤችጄን ቤተሰቦች አክብሮት ሰላምታችን በያላችሁበት ድረስ እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ ከዲማ ወደ ጋምቤላ ከተማ ከ30 በላይ ሰዎችን አሳፍሮ ሲጓዝ የነበረው አውቶቡስ ታጣቂዎች በከፈቱበት ተኩስ 4 ወንዶችና 2 ሴቶች መኪና ውስጥ እንዳሉ ተገድለዋል። በእንግሊዝ አንድ ግለሰብ የሊቨርፑል ደጋፊዎች ላይ ባደረሰው የመኪና አደጋ በርካቶች ተጎዱ። ሩሲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል አለች። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን የዕለታዊ መረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የተቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። አልኔት ኢንቨስትመንት ሆልዲንግ ከቻይናው ግዙፍ ኩባንያ የቻይና ፈጣን ባቡር ቴክኖሎጂ CHRT ጋር በመሆን ነው የንግድ ባቡር ዝርጋታውን በኢትዮጵያ ውስጥ የሚያከናውነው። የባቡር መስመሩ ከቆቃ ተነስቶ የጅቡቲ ባቡር መስመርን የሚያገናኝና ከፉሪ እንዶድ እስከ ሙገር የሚያገናኝ ነውም ተብሏል። ለዚህ ግንባታ ስራ ለመጀመር የሚያስችል ስምምነት ባለፈው ሳምንት አልኔት ኢንቨስትመንት ሆልዲንግ ካምፓኒ ከቻይናው የፈጣን ባቡር ቴክኖሎጂ ኩባንያ ጋር ስምምነት ማድረጉን አስታውቋል። ግንባታው በ5 ሚሊዮን ዶላር የሚካሄድ ሲሆን በሚቀጥሉት 3 ዓመታት ግንባታውን ለማጠናቀቅ እቅድ ተይዞ ወደ ስራ መገባቱም ከተሰጠው ጋዜጣዊ መግለጫ ላይ ተሰምቷል። በዋናነትም በወጪ ገቢ ንግድ ላይ የጎላ አስተዋጽኦ ይኖራል የተባለው ይህ የባቡር መስመር ዝርጋታ በተለይም የኢንዱስትሪ አካባቢዎችን የሚያካልል በመሆኑ ለዘርፉ የዕቃና የምርት አቅርቦትን በማቀላጠፍ በኩል የተለየ አስተዋጽኦም ይኖራል ተብሏል። አልኔት ኢንቨስትመንት ሆልዲንግ በዚህ ፕሮጀክት ከመስመር ዝርጋታው በተጨማሪ 6 የዕቃና 2 ዘመናዊ የሰው ማጓጓዣ ባቡሮች ግዢ ስምምነትም ከቻይናው የፈጣን ባቡር ቴክኖሎጂ ኩባንያ ጋር ተፈራርሟል። የግል ንግድ ዘርፉ በኢትዮጵያ እንዲህ አይነት የመሰረተ ልማት ዝርጋታን መሰረት ያደረገ ኢንቨስትመንት ሲያደርግ ብዙም ባይስተዋልም አልኔት ኢንቨስትመንት ኩባንያ ፈርቀዳጅ ሆኖ መጀመሩን አስታውቋል። ክሬምሊን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው አለ። ሩሲያ ይህንን ያለችው ትራምፕ ፕሬዚዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮንና ሚሳኤል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸውም ተዘግበዋል። ትራምፕ እሁድ ዕለት ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ፑቲን አንድ ነገር ሆነዋል ብለዋል። ፍጹም አብደዋል ያሉት ትራምፕ ያለአንዳች ምክንያት ሰዎችን እየገደሉ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁት ስሜታዊ ጫና ነው ብለዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው የዩክሬን አጋሮች ለኪየቭ የሚሰጡት የጦር መሳሪያ ድጋፍ ገደብ እንዳይኖረው አድርጓል ብለዋል። ጀርመን ታውረስ የተሰኙትን ሚሳኤሎች ለዩክሬን ሰጥታለች የሚሉ ዘገባዎች መሰማት ጀምረዋል። ሩሲያ ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባ ጦርነቱ ከተጀመረ ወዲህ ከባዱ የአየር ጥቃት ነውም ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት ነው ብለዋል። ፔስኮቭ የአየር ድብደባው ዩክሬን የሩሲያ ማህበራዊ መሰረተ ልማት ላይ ላደረሰችው ጥቃት ምላሽ ነውም ብለዋል። የሩሲያ መከላከያ ሚኒስትር እንዳስታወቀው የአየር መቋቋሚያው በተለያዩ የአገሪቱ ግዛቶች 20 የዩክሬን ድሮኖችን መመከት ችሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለዋል። ፑቲንና ሩሲያ መርጠው ጦርነቱን ለመቀጠልና ነፍስ ለማጥፋት የሚያደርጉት ነውም ሲሉ ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ዜሌንስኪ ረቡዕ ወደ ጀርመን ያቀናሉ። ነገር ግን የጉዟቸው እስካሁን ተጨባጭነትን አላገኘም። የአሜሪካው ፕሬዚዳንት አክለውም ሩሲያ ላይ ተጨማሪ ማዕቀብ ለመጣልም ዝተዋል። ነገር ግን ከዚህ ቀደም በተደጋጋሚ ማዕቀብ እንደሚጥሉ ዛቻ ማሰማታቸውም ይታወሳል። ትራምፕ በትሩዝ ሶሻል ገጻቸው ላይ በለቀቁት መልእክት የዩክሬን ፕሬዚዳንት ዜሌንስኪንም ወርፈዋል። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት በቁጥጥሯ ስር አድርጋለች። ይህ ግዛት በአውሮፓውያኑ 2014 በሩሲያ የተያዘውን ክሬምሊንንም ያካትታል። አውቶቡሱ የተጓዘ የሙሩሌ ታጣቂዎች ከመንገድ አድፍጠው ተኩስ ከፍተውበት 4 ወንዶችና 2 ሴቶች በመኪና ውስጥ እንዳሉ ተገድለዋል ሲል የክልሉ ኮሚኒኬሽን ቢሮ አስታወቀ።
ከዲማ ወደ ጋምቤላ ከተማ ከ30 በላይ ሰዎችን አሳፍሮ ሲጓዝ የነበረው አውቶቡስ የሙሩሌ ታጣቂዎች በከፈቱበት ተኩስ ንጹሃን መገደላቸውን የጋምቤላ ክልል ለቲክቫ ኢትዮጵያ ገልጿል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኦጁሉ ጊሎ በሰጡት ቃል የሙሩሌ ጎሳ ታጣቂዎች በከፈቱት ተኩስ 6 ተሳፋሪዎች መገደላቸውን ገልጸዋል። ጥቃቱ የተፈጸመው እሁድ ግንቦት 17 ቀን 2017 ዓ.ም እንደሆነና አውቶቡሱ እየተጓዘ የሙሩሌ ታጣቂዎች መንገድ ላይ ደፈጣ ይዘው ተኩስ እንደከፈቱበትና የጸጥታ አካላት አሁንም ክትትል እያደረጉ እንደሆነ አስረድተዋል። 4 ወንዶችና 2 ሴቶች ከመኪናው እንዳሉ ተገድለዋል ሲሉም ገልጸዋል። ከሟቾች ባሻገር በጥቃቱ የቆሰሉ እንዳሉም ቲክቫ ኢትዮጵያ የጠየቃቸው ሲሆን እስካሁን የደረሳቸው መረጃ የሟቾቹ እንደሆነም ተናግሯል። በአጋጣሚ በአውቶቡሱ ተሳፍሮ የነበረ አንድ የክልሉ ቀበሌ ሚሊሻ በአንድ የሙሩሌ ታጣቂ ላይ ያጸፋ እርምጃ ወስዶበት ታጣቂው እንደተገደለ የሚመለከት መረጃም እንደደረሳቸው አስረድተዋል። ታጣቂዎቹ ከብት መዝረፍ፣ ሕፃናትን መውሰድ የለመደባቸው ተግባር ሲሆን እሁድ ዕለት አውቶቡሱ የተመታበት ቦታ ብዙ ጊዜ የወረዳ ከፍተኛ አካላት ትኩረት የሚያደርጉበት ነው ሲሉ አክለዋል። ነገር ግን የትላንቱ ክስተት በአጋጣሚ ከባድ ነበርም ብለዋል። ከዚህ ቀደም በሙሩሌ ታጣቂዎች ተገደለ የሚባለው 1 ወይም 2 ሰዎች እንደነበር ያስታወሱት አቶ ኦጁሉ የትላንቱ ጥቃት ትንሽ የሚያሳዝን ነው፣ ሆኖም ግን እዛ አካባቢ የጸጥታ አካላት አሁንም ቁጥጥር በአግባቡ ይሰራሉ ነው ያሉት። ክልሉ ከወር በፊት ለቲክቫ ኢትዮጵያ በሰጠው ቃል በተለይም እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው፣ ኩሬዎች ስለሚደርቁ ለእነርሱ መምጣት አመቺ ይሆናል፣ አሁንም ትንሽ ምልክቶችን እያየን ነው እየመጡ ነው ብሎ ነበር። በተለይም ታጣቂዎቹ የሚገቡባቸው በሮች ላይ የሁላችንም የጋራ ጥረት ያስፈልጋል። ይህንን ሁሉ ድንበር በሰራዊት ለማስጠበቅ በጣም አስቸጋሪ ነው፣ ሰፊ ቦርደር ነው ሲልም አስገንዝቦም ነበር። በኦል ኒፖን ኤርዌይስ በረራ ውስጥ የነበረ አንድ ተሳፋሪ በጉዞ መሃል የአውሮፕላኑን የመውጫ በር ለመክፈት መሞከሩ ተገልጿል። በረራው ከቶኪዮ ሃኔዳ አውሮፕላን ማረፊያ በሰላም ተነስቶ በጉዞ ላይ ባለበት ወቅት ነበር ይህ ግለሰብ የአውሮፕላኑን በር ለመክፈት ግብ ውስጥ የገባው። ታዲያ በዚህ ምክንያት ከቶኪዮ ተነስቶ መዳረሻውን ሂውስተን ለማድረግ ያለመው አውሮፕላን በሲያትል አየር መንገድ ሊያርፍ ግድ ብሎታል። በሁኔታው የተደናገጡት የበረራ ሰራተኞችና ተሳፋሪዎችም ግለሰቡን የህግ አስከባሪዎች ከመድረሳቸው በፊት ማስቆምም ችለዋል። የሲያትል ወደብ ፖሊስ ተሳፋሪው የመውጫ በሮችን በበረራ መሃል ለመክፈት ሞክሮ እንደነበር ማረጋገጡን ኤንቢሲ ኒውስ ዘግቧል። እናም በኋላ ላይ ባለስልጣናት ተሳፋሪው የሕክምና ችግር እንዳለበት ወስነው በአቅራቢያው ወደሚገኝ ሆስፒታልም ወስደውታል። አውሮፕላኑም ግለሰቡን አውርዶ ጉዞውን በመቀጠል ወደ መዳረሻው ሂውስተን በሰላም አርፏል። የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው ሊቨርፑል ደጋፊዎች ደስታቸውን እየገለጹ ሳለ አንድ ግለሰብ በመኪና ባደረሰው አደጋ በርካቶች መጎዳታቸው ተዘገበ። የመርሲሳይድ ፖሊስ እንዳለው ዋተር ስትሪት በተባለው መንገድ ላይ በርካታ ደጋፊዎች ደስታቸውን እየገለጹ እየተጓዙ ሳለ ነው አደጋው የደረሰው። በስፍራው አቆጣጠር አመሻሹን 12 ሰዓት አካባቢ በደረሰው አደጋው በደርዘን የሚቆጠሩ ሰዎች ተጎድተዋል ተብሏል። 2 ሰዎች ከፍተኛ አደጋ ሲደርስባቸው 27 የሚሆኑት ደግሞ ሕክምና እያገኙ እንደሆነ ፖሊስ አስታውቋል። ሊቨርፑል አካባቢ የሚኖር የ53 ዓመት ብሪታንያዊ አደጋውን በማድረስ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። አንድ የዓይን እማኝ ለቢቢሲ እንደተናገረው እሱና ቤተሰቡ ከመኪናው አደጋ የተረፉት ለጥቂት ነው። ግለሰቡ የተሰበሰቡ ሰዎች ላይ መኪናውን እየነዳ ሲመጣ የታየ ሲሆን ጉዳት ከደረሰባቸው መካከል 4 ሕፃናት እንደሚገኙበትም ተዘግቧል። ለሕይወት የሚያሰጋ ጉዳት ከደረሰባቸው 2 ሰዎች መካከል አንደኛው ሕፃን መሆኑን የኖርዝ ዌስት አምቡላንስ አገልግሎት አስታውቋል። ባለስልጣናቱ ክስተቱ እንደ ሽብር ጥቃት አይቆጠርም ብለዋል። ሰኞ ከሰዓት በ10 ሺዎች የሚቆጠሩ የሊቨርፑል ደጋፊዎች ቡድናቸው የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አስመልክቶ ደስታቸውን ለመግለጽ ነበር ወደ ጎዳና ያወጡት። ሊቨርፑል የእግር ኳስ ክለብ በአደጋው ለተጎዱ ሙሉ ድጋፍ እንደሚያደርግም አስታውቋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በሊቨርፑል ጎዳና የደረሰውን ክስተት በጣም አሰቃቂ ነው ብለው የአደጋ ጊዜ ሰራተኞች ላሳዩት ተግባርም ምስጋና አቅርበዋል። አንድ የዓይን እማኝ እንደገለጸው ተጠርጣሪው አደጋውን ያደረሰው የሊቨርፑል ተጫዋቾችን ይዞ የነበረው አውቶቡስ ካለፈ ከ10 ደቂቃ በኋላ ነው። ፖሊስ ተጠርጣሪው አደጋውን ለምን እንዳደረሰው እስካሁን ግልጽ አይደለም ብሏል።
የመርሲሳይድ የእሳት አደጋ ኃላፊ ኒክ ሲሮል እንደገለጹት የአደጋ ጊዜ ሰራተኞች ከስፍራው ሲደርሱ 3 አዋቂዎችና አንድ ሕፃን ከመኪናው ስር ነበርም ብለዋል። የ48 ዓመቱ ሃሪ ራሺድ ከሚስቱና ከ2 ታዳጊ ሴት ልጆቹ ጋር በስፍራው ተገኝቶ የነበረ ሲሆን አደጋውን አድርሷል የተባለው ግለሰብ ሰዎችን እየገጨ ያለፈው በጎናችን ነው ሲል የተፈጠረውን ይናገራል። መጀመሪያ የሰማነው ድው ድው የሚል ድምጽ ነው። አንዳንድ ግለሰቦች መንገድ ላይ ወድቀዋል፣ ራሳቸውንም የሳቱ ነበር ሲል እጅግ አሳዛኝ ነው፣ በጣም አሳዛኝ ነው ሲል ገልጿል። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኚህን ይመስላሉ። በየዕለቱ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።